ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ። ፓቶሎጂ በሚል የትምህርት ርዕስ የተማማርን ፓርት 13 ድረስ ባለፉ ጊዜያቶች ለማየት ሞክረን ነበር። ዛሬ ደግሞ በፓርት 14 ስለ ኢሚኒዮ ፓቶሎጂ እናወራለን ማለት ነው። ኢሚኒዮ ፓቶሎጂ ምን ማለት እንደሆነ ስለ ኢሚኒዮሎጂ እናወራለን። መጀመሪያ ወደ ኢሚኒዮ ሲስተም ስለሱ ካወራን በኋላ እነሱ ሲስተም ላይ የሚፈጠሩ የተለያዩ አይነት ችግሮች አሉ። ስለነሱ የተወሰኑ ፖይንቶችን እያነሳን እናወራለን ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ኢሚኒዮሎጂ የሚለው ቃል ኢሚኒቲ ከሚል ቃል ነው የመጣው። ኢሚኒቲ ማለት ፕሮቴክሽን አጌንስት ኢንፌክሽን ማለት ነው። የተለያየ በሽታ አምጪ ከሆኑ ነገሮች ሰውነታችን ራሱን ፕሮቴክት የሚያደርግበት መንገድ ኢሚኒቲ የሚል ቃልን ይዛል ማለት ነው። ሶ ኢሚኒቲ ማለት ምን ማለት ነው? ፕሮቴክሽን አጌንስት ኢንፌክሽንስ ኦር ኢንፌክሽንስ ኦር ዲዚዝ ኮዚንግ ኦርጋኒዝምስ ኦር ሰውነታችን ራሱን ከበሽታ አምጪ ከሆኑ ህዋሳት ራሱ የሚጠብቅበት መንገድ ነው ማለት ነው። ኢሚኒዮ ሲስተም ማለት ደግሞ ስንል ምን እያለ ነው? ኮሌክሽን ኦፍ ሴልስ ኤንድ ሞለኪውልስ ዛት ዲፌንድ አስ አጌንስት ማይክሮ ሲስተም ማለት ነው። በሰውነታችን ላይ የሚገኙ የተለያዩ አይነት ሴሎችና ሞለኪውሎች ሰውነታችንን ከበሽታ ራሳቸው የሚከላከሉበት መንገዱን ያን መንገድ እንላለን ኢሚኒዮ ሲስተም እንላለን ማለት ነው። ኢሚኒዮ ዲፊሸንሲ ካለ ደግሞ አሁን ኢሚኒቲ እና ኢሚኒዮ ሲስተምን ዲፋይን አድርገናል። ሰውነታችን ራሱን ከበሽታ የሚከላከልበት መንገድ ብለናልና እዛ ሲስተም ላይ ችግር ካለ ችግሩ ሁለት አይነት ችግር ሊሆን ይችላል። አንደኛው ዲፊሸንሲ ሲኖር ነው። ስራውን መስራት ባለበት ልክ እየሰራ ካልሆነ ነው። ማለትም በጣም መስራት ከሚጠበቅበት በታች እየሰራ ከሆነ ኢሚኒዮ ዲፊሸንሲ እንላለን። ያኔ ደግሞ ምን ይፈጠራል? ሰውነታችን ላይ ኢንፌክሽን ማለት ነው። በዋነኛነት ሰውነታችን ራሱ ስራውን የሚሰራው ኢሚኒዮ ሲስተም የምንለው ስራውን የሚሰራው ምን ላይ ነው? ከኢንፌክሽን ራሳችንን ፕሮቴክት ማድረግ ላይ ነው። ስለዚህ ኢሚኒዮችን ዲፊሸንሲ ካለው ስራን መስራት ከሚችለው በታች እየሰራ ከሆነ ኢንፌክሽን ይፈጠራል ማለት ነው። ስራን ደግሞ መስራት ካለበት በላይ ኤክሰስ እየሰራ ከሆነ ምን ይፈጠራል ማለት ነው? አውቶ ኢሚኒዮ ዲዚዝ ማለት ነው። አውቶ ኢሚኒዮ ዲዚዝ ማለት በኋላ ላይ ምን ማለት እንደሆነ በስፋት ለማየት እንሞክራለን። ግን ሰውነታችን ራሱን በራሱ የሚጎዳበት መንገድ ማለት ነው። ማለት ፕሮቴክሽኑ መጠን ስላለፈ ገደቡን ስላለፈ ምን ያደርጋል ማለት ነው? ለዛ ራሱን ለመከላከል ብሎ የሚያመነጫቸው የተለያዩ አይነት ኬሚካሎች የተለያየ የሚሰራቸው ስራዎች ራሱን መጉዳት ይጀምራሉ ማለት ነው። ያን ሰዓት ምን እንላለን? ኢሚኒዮ ኤክሰስ እየሰራ ነው ማለት ነው። ሶ ይሄን ደግሞ በሁለት ከፍለን እናያለን ይሄን ኢሚኒቲያችንን ማለት ነው። አንደኛው ኢኔት ኦር ናቹራል የምንለው ነው። ሁለተኛው ደግሞ አኩዋርድ የምንለው ነው ማለት ነው። ኢኔት ኦር ናቹራል የምንለው ምን ማለት ነው? ማንም ሲወለድ በተፈጥሮ ይዞት የሚወለደው የኢሚኒቲ አይነት ነው ማለት ነው። ሲወለድ ጀምሮ የሚያገኘው ማለት ነው። ስለዚህ ኦልዌይስ ፕሬዘንት ኤንድ ኢኔት ነው። ኢት ዳዝንት ቼንጅ ኦቨር ታይም። ሁልጊዜ ያለና እኛ እስካለን ድረስ የሚኖር ነው። ሁልጊዜ ፕሬዘንት የሚያደርግ ነው። ኢኔት ነው። ስንወለድ ጀምሮ አብሮን ከኛ ጋር ያለ ነው። አይቀየርም በጊዜ ሂደት ማለት ነው። በጊዜ ሂደት የሚቀየር አይደለም። ኢትስ ፈርስት ላይን ኦፍ ዲፌንስ ነው። ዌን በግስ ካም ማለት ነው። ዲዚዝ ኮዚንግ ነገሮች ወደኛ በሚመጡበት ጊዜ መጀመሪያ ላይ የሚያልፉት የትኛውን ሲስተማችን ነው ማለት ነው? ፊዚካል ባሪየሮችን ካለፉ በኋላ ኢኔት የሆነው ሲስተማችን ማለት ነው። ይሄ ፊዚካልም በእርግጥ ኢኔት ኦር ናቹራል ኢሚኒቲ ውስጥ ይመደባል እና ኢትስ ፈርስት ላይን ኦፍ ዲፌንስ ነው። እኚህ ዲዚዝ ኮዝ የሚያደርጉ የተለያዩ ማይክሮ ኦርጋኒዝሞች ሊሆኑ ይችላሉ። ወደ የተለያዩ ኬሚካሎች በሚመጡበት ጊዜ መጀመሪያ ዲፌንስ ሲስተሙ የሚጀምረው ከየት ነው ማለት ነው? ከናቹራል ኢሚኒቲ ነው። ስፔሲፊክ አይደለም ማለት ለሆነ ሲስተም ተብሎ የተደራጀ ሳይሆን ማንኛውም አይነት ዲዚዝ ኮዚንግ ነገር ቢመጣ የሚሰጠው ሪስፖንስ ተመሳሳይ ነው ማለት ነው። ሜጀር ኮምፖነንቶችን ስናይ ኢፒቴላል ባረሮች አሉ። ለምሳሌ ስኪን ላይ የሚገኙ ጂአይ ሲስተም ላይ የሚገኙ ሪስፓራቶሪ ላይ የሚገኙ የተለያዩ ኢፒቴላል ባረሮች አንዱ የኢኔት ኦር የናቹራል ኢሚኒቲ ኮምፖነንቶች ናቸው ማለት ነው። ሰውነታችን ላይ በስኪናችን ጂአይ ሲስተማችን ላይ የሚገኝ እነዚህ ሪስፓራቶሪ ሲስተማችን ላይ የሚገኙ ኢፒቴላል ባረሮች አሉና ዲዚዝ ኮዚንግ ኦርጋኒዝሞች በሚመጡበት ጊዜ ሰውነታችን በሽታን ለመከላከል ይጠቀማል። ሌላ ኮሎናይዜሽን ባይ ሃርምለስ ባክቴሪያ። እነዚህ ሃርምለስ በሆነ ባክቴሪያዎች ኮሎናይዝ ተደርገዋል እና ሌሎቹ ሃርምን ሊያመጡ የሚችሉ ባክቴሪያዎች ወር ኦርጋኒዝሞች በሚመጡበት ጊዜ ፋይት ያደርጉልናል ማለት ነው። ሌላኛው ናቹራል ኪለርስ የምንላቸው አሉ። ኮምፕሊመንት ካስኬድ ኮምፖነንት የምንላቸው እነዚህ የኢኔት ኦር የናቹራል ኢሚኒቲ ኮምፖነንቶች ናቸው ማለት ነው። ሌላኛ ኢኔት ሜካኒዝም ላክስ ሚሞሪ ይላል። ማለት ሚሞሪ የለውም። አሁን ሚሞሪ ያላቸው ስንል ምን ማለት ነው? አሁን የአኳርድ የምንለው ሚሞሪ ሊኖረው ይችላል እና ምን እያልን ነው? ሚሞሪ ያለው ስንል በአንድ በሽታ የሆነ ሰው ከ5 ዓመት በፊት ተይዞ ከሆነ ከ5 ዓመት በኋላ ያን በሽታ ያመጣው ኦርጋኒዝም በሚመጣበት ጊዜ
ምን ያደርጋል? ሚሞሪ ያላቸው ሴሎች ያኔ ፋይት ባደረጉበት መንገድ ያኔ ፋይት ሲያደርጉት የሆነ የሚያስቀምጡት ነገር አለ። ቀጥሎ ያ ዲዚዝ ኮዚንግ ኦርጋኒዝሙ በሚመጣበት ጊዜ በእንደዚህ አይነት በዚህ መንገድ ፋይት እናደርጋለን ብሎ የሚያስቀምጡት ሚሞሪ አለና በዛ መንገድ ፋይት አድርገው ያስወግዱታል። ግን ኢኔት ኦር ናቹራል ኢሚኒቲ የምንለው ሚሞሪ ሴል የለውም፣ ትውስታ የለውም ማለት ነው። ሁልጊዜ ዲዚዝ ኮዚንግ ኦርጋኒዝም ተመሳሳይ ቢመጣ እንኳን በእያንዳንዱን በአዳዲስ መንገድ ነው ፋይት እያደረገ የሚሄደው ማለት ነው። ከዚህ ቀደም ፋይት ያደረገውን መንገድ አያስታውሰውም ማለት ነው። ስለዚህ እንግዲህ ኢኔት ለምሳሌ አይናችን ላይ ቲር አለ፣ ሪስፓራቶሪ ሲስተም ላይ ሙከስ እና ሲሊያ የምንላቸው አሉ። ዳይጀስቲቭ ሲስተም ላይ ጋስትሪክ አሲድ አለ፣ የሃይድሮክሎሪክ አሲድ የምንለው ባይል አለ፣ ኢንዛይሞች አሉ፣ ሙከስ፣ ኖርማል ፍሎራ። እነዚህ ዳይጀስቲቭ ሲስተም ላይ የሚገኙ ለኢኔት ኢሚኒቲ የሚያገለግሉ ናቸው። ዩሮጄኒታል ትራክት ላይ ፍለሽንግ ኦፍ ዩሪን አለ፣ አሲዲቲ ኦፍ ዩሪን አንዱ ማይክሮ ኦርጋኒዝም ብላደር ላይ ኦር ደግሞ ሌላ ዩሮጄኒታል ትራክት ላይ ማይክሮ ኦርጋኒዝሞች ኦር ዲዚዝ ኮዚንግ ኦርጋኒዝሞች እንዳይቀመጡ የሚያደርግ ነው። ሌላኛው ስኪን ላይ ባሪየር አለ፣ የተለያዩ ባሪየሮች አሉ ከውጭ ዲዚዝ ኮዝ የሚያደርጉ ኦርጋኒዝሞች እንዳይገቡ የሚከለክል ማለት ነው። ሁለተኛው ደግሞ አዳፕቲቭ ኦር አኳርድ ኢሚኒቲ የምንለው ነው። ይሄ ደግሞ ሰከንድ ላይን ኦፍ ዲፌንስ ነው። የመጀመሪያው ፈርስት ላይን ኦፍ ዲፌንስ ያልነው ኢኔቱ አለ እና ያን አልፎ ከገባ ቀጥሎ ራሱ ለዲፌንስ የሚያዘጋጀው የትኛው ይሆናል ማለት ነው? አዳፕቲቭ ኦር አኳርድ ኢሚኒቲ የምንለው ነው። ሞር ስፔሲፊክ ነው። ይሄ አዳፕቲቭ ነው። ያኛው ነን ስፔሲፊክ ብለናል። ይሄ ስፔሲፊክ ነው ማለት ለእያንዳንዱ ፋይት የሚያደርግበት የተለያየ አይነት መንገድ አለው ማለት ነው። ኢኔት ኦር ናቹራል ያልነውን ለእያንዳንዱ ተመሳሳይ በሆነ መንገድ ነው ፋይት የሚያደርገው ኢኔት ኦር ናቹራል ያልነው ማለት። ይሄ ግን አዳፕቲቭ የምንለው ሞር ስፔሲፊክ ነው። ለእያንዳንዱ ዲዚዝ ኮዝ ለሚያደርጉ ኦርጋኒዝሞች ለራሳቸው በሆነ መንገድ ፋይት በሚያደርግበት መንገድ ራሱን አዘጋጅቶ ነው ያለው ማለት ነው። ስለዚህ ደግሞ ምን አይነት ነው? ኢት ኢዝ ሞር ፓወርፉል ዛን ኢኔት። ሜጀር ኮምፖነንቶች እኚህ ሊምፎሳይት የምንላቸው ሴሎች አሉ፣ ሊምፎሳይት ፕሮዳክቶች፣ እነዛ የአዳፕቲቭ ኦር አኳርድ ኢሚኒቲ ኮምፖነንቶች ናቸው ማለት ነው። ሁለት አይነት ደግሞ የአዳፕቲቭ ኢሚኒቲ አለ። የመጀመሪያ ሂሞራል ኢሚኒቲ የምንለው ነው። ይህ ደግሞ ሜዲት የሚደረገው በምንድነው? ሂሞራሉ በአንቲቦዲ ሲሆን ሴሉላር ኢሚኒቲ የምንለው ደግሞ ሜዲት በሚደረገው በምንድነው? በቲ ሴሎች ነው ማለት ነው። ስለዚህ አዳፕቲቭ ኢሚኒቲ ሁለት ታይፖች አሉት፣ ሂሞራል ኢሚኒቲ እና ሴሉላር ኢሚኒቲ የምንለው ማለት ነው። ሴልስ ኤንድ ቲሹስ ኦፍ ኢሚኖ ሲስተም፣ እነዚህ ኢሚኖ ሲስተም ላይ ፓርቲሲፔት የሚያደርጉ ሰውነታችን ከበሽታ ፋይት እንዲያደርግ የሚረዱ ሴሎች እና ቲሹዎችን ስናይ የመጀመሪያው ሊምፎሳይት የምንላቸው አሉ። ከዛ አንቲጂን ፕሬዘንቲንግ ሴልስ፣ ኢፌክተር ሴል፣ ሊምፎይድ ቲሹ የምንላቸው እነዚህ ሰውነታችን ከበሽታ ጋር ፋይት በሚያደርግበት ጊዜ የሚረዱት ሴሎች እና ቲሹዎች ናቸው ማለት ነው። ኢሚኖ ሲስተም ላይ የሚፈጠሩ በሽታዎችን በምናይበት ጊዜ ሁለት አይነቶች አሉ አሁን ላይ የምናያቸው ሁለት አይነቶች። የመጀመሪያው ሃይፐርሴንሲቲቪቲ ሪአክሽን ነው። ሁለተኛ ደግሞ ኢሚኖሎጂክ ዲፊሸንሲ ሲንድሮም ማለት ነው። ኢሚኖሎጂክ ዲፊሸንሲ ሲንድሮም በሁለት ከፍለን እናያለን። ፕራይመሪ ኢሚኖ ዲፊሸንሲ እና ሰከንደሪ ኢሚኖ ዲፊሸንሲ ብለን ማለት ነው። አንድ ባንድ እናያቸዋለን ማለት ነው። የመጀመሪያው እንግዲህ ሃይፐርሴንሲቲቪቲ ሪአክሽን ያለው ነው። ሃይፐርሴንሲቲቪቲ በምናይበት ጊዜ በመጀመሪያ ኖርማል ኢሚኖ ሪአክሽን ዱ ዜር ጆብስ ዊዛውት ሃርቲንግ ዘ ሆስት ማለት ነው። በመጀመሪያ ሰውነታችን ራሱን ከበሽታ በሚከላከልበት ጊዜ ማለት ነው ራሱን በማይጎዳ መልክ ነው የሚያደርገው ማለት ነው። ራሱን ፕሮቴክት በሚያደርግበት ጊዜ ፕሮቴክት ለማድረግ ብሎ የሚሳተፉ የተለያዩ ሴሎች አሉ ብለናል ቅድም ያየናቸው። እነዛ ሴሎች በምን አይነት መንገድ ነው የሚያደርጉት? ራሳቸውን በማይጎዳ መልክ ሰውነታችን በማይጎዳ መልክ ነው ስራ የሚሰሩ። ሳምታይምስ ግን ኢሚኖ ሪአክሽን ካን ቢ ኤክሰሲቭ ኤንድ ሪዛልቲንግ የዲዚዝ ነው። አንዳንዴ ግን ከመጠን በላይ ይሆኑና ራሳቸውን መጉዳት ይጀምራሉ ማለት ነው። ፒፕል ሁ ማውንት ኖርማል ኢሚኖ ሪስፖንስስ አር ሴንሲታይዝድ ቱ ዛት አንቲጂን። ፒፕል ሁ ሃቭ ኤክሰሲቭ ሪስፖንስስ አር ሃይፐርሴንሲቲቭ ይባላሉ ማለት ነው። ኤክሰሲቭ ሪስፖንስ ያለ ኢሚኖ ሪስፖንስ የሚኖራቸው ሰዎች ደግሞ ምን ተብለው ይጠራሉ? ሃይፐርሴንሲቲቭ ናቸው ይባላሉ ማለት ነው። ዋት አንቲጂንስ ኢኒሺየት ዘስ ሃይፐርሴንሲቲቭ ሪአክሽን። ይህን ሃይፐርሴንሲቲቭ ሪአክሽን ኦር ኤክሰስ የሆነ ኢሚኖ ሪስፖንስ እንዲኖር የሚያደርጉ ምን አይነት አንቲጂኖች ናቸው? አንቲጂን ማለት ፎሪን ቦዲ ነው፣ ከውጭ ሰውነት የራሳችን ያልሆነ ከውጭ የሚመጣ ሰውነታችን እንዲቆጣ የሚያደርጉ ሴሎች ናቸውና ነገሮች ናቸውና እነዛ ምን አይነት አንቲጂኖች ናቸው ስንል የመጀመሪያው ኢንቫይሮንመንታል አንቲጂን ናቸው። ምን አይነት አንቲጂኖች ናቸው? ከውጭ ያሉ ማለት ነው፣ ሰውነታችን የራሱ ያልሆነ። አንዳንዴ ደግሞ ምን ሊሆን ይችላል? የራሱ አንቲጂኖች እንኳን ይህን ሃይፐርሴንሲቲቭ ሪአክሽን እንዲነሳ ሊያደርጉ ይችላሉ ማለት ነው። ስለዚህ እነዚህን ሃይፐርሴንሲቲቭ ሪአክሽኖች በአራት ከፍለን እናያለን። ታይፕ 1 አለ፣ ታይፕ 2፣ ታይፕ 3፣ ታይፕ 4 እየተባለ ይሄዳል። ታይፕ 1 አለርጂ ይባላል። ታይፕ 2 ደግሞ
አንቲቦዲ ይባላል። ታይፕ 3 ኢሚኖ ኮምፕሌክስ፣ ታይፕ 4 ቲ ሴልስ ይባላል ማለት ነው። እያንዳንዱን እነዚህንም ለማየት እንሞክራለን። ታይፕ 1 ሃይፐር ሴንሲቲቪቲ እንግዲህ አለርጂ ይባላል ያልነው ነው። ኢትስ ኮልድ ኢሚዲየት ይባላል። ሃይፐር ሴንሲቲቪቲ ሪያክሽን ማለት ነው። ኢሚዲየት የተባለበት ምክንያት ምንድነው? ይሄ አንቲጂኑ ሰውነታችንን በሚነካ ጊዜ ሪስፖንስ ለመስጠት በጣም ፈጣን ስለሆነ ነው ኢሚዲየት የተባለበት ምክንያት ማለት ነው። ኢሚዲየት የተባለበት ምክንያት በጣም ፈጣን ስለሆነ ነው። ሌላ አንቲጂንስ ኦል አለርጂው እንዲፈጠር የሚያደርጉ ነገሮች አንቲጂን እንላቸውና ባይንድስ ቱ ኢሚኖግሎቢን ኢ አንቲቦዲስ ኦን ዘ ሰርፌስ ኦፍ ማስት ሴል ማለት ነው። የማስት ሴል ሰርፌስ ላይ ከምን ጋር ባይንድ ያደርጋሉ? ከኢሚኖግሎቢን ኢ ጋር ባይንድ ያደርጉና ይህ ማስት ሴል ደግሞ ምንን እንዲለቅ ያደርጋሉ? ናስቲ ሚዲየተር የሚባሉ ማለት ነው። እነዚህ በማስት ሴል የተለቀቁ ናስቲ ሚዲየተሮች ደግሞ ምን ነገር ያደርጋሉ? ቬዝሎችን ዳይሌት እንዲያደርግ ያደርጋሉ። ስሙዝ መሰሎች ኮንትራክት እንዲያደርጉ ያደርጋሉ። ኢንፍላሜሽንን ደግሞ ፐርሲስት እንዲያደርግ ያደርጋሉ ማለት ነው። በዛ ምክንያት አለርጂ የምንለው ነገር ይፈጠራል ማለት ነው። ሶ ዌን ናስቲ ስታፍስ ዳዝ ማስት ሴል ሪሊዝ በሚያደርግበት ጊዜ ምን ነገሮችን ሪሊዝ ሊያደርግ ያለ? እነዚህ ናስቲ ሚዲየተር ያልናቸው ግራኑል ኮንተንቶች እና ሂስታሚንን ሊለቅ ይችላል። ሳም ኬሞ ታክቲክ የሆኑ ፋክተሮችን ሊለቅ ይችላል። ሜምብሬን ፎስፎሊፒድ ሜታቦላይት የሆኑ እነ ፕሮስታግላንዲን ዲ እነ ሊኩትሪንስ፣ ሳይቶካይኖች ደግሞ እነ ቲኤንኤፍ እነ ኢንተርሉኪን ሰርቲን ምናምን የሚባሉ ነገሮችን ይለቃል። እና እኚህ እያንዳንዱ እንግዲህ ሰውነታችን ላይ ሄደው የተለያየ ኢፌክቶች አሏቸው እና በእነዚህ በማስት ሴሎች ሪሊዝ ከተደረጉ እያንዳንዱ የራሱን ኢፌክት ሰውነታችን ላይ እንዲፈጠር ያደርጋሉ ማለት ነው። ሶ ዋት ዱ ዘስ ናስቲ ሳብስታንስ ምን ያደርጋሉ ስንል ምን ብለድ ቬዝል ላይ አክት ያደርጋሉ፣ ስሙዝ መስል ላይ አክት ያደርጋሉ እና ነጭ የደም ሴል ላይ ወር ዋይት ብለድ ሴል ላይ አክት ያደርጋሉ ማለት። ኢሚዲየት ሪስፖንሱን ስናይ ዊዝን ሚኒት የሚሆነው ቫሶ ዳይሌሽን ወር ብለድ ቬዝሎች ይሰፋሉ፣ ቫስኩላር ሊኬጅ ይፈጠራል። ስሙዝ መስሎች ምን ያደርጋሉ? ስፓዝም ያደርጋሉ፣ በጣም ኮንትራክት ያደርጋሉ። ግራኑል ኮንተንት አለ፣ ፕሮስታግላንዲንስ፣ ሊኩትሪን እነዚህ ነገሮች ዊዝን ሚኒት ኢፌክት እንዲኖር የሚያደርጉ ናቸው ማለት ነው። ሶ ሌት ፌዝ ሪያክሽን ደግሞ ዊዝን ሀወር ምን ሊፈጠር ይችላል? ኢንፍላሜሽን ሊፈጠር ይችላል። ቲሹዎች ዲስትራክሽን ይፈጠራል። ሳይቶካይን ደግሞ ሪሊዝ ሊደረግ ይችላል ማለት ነው። ሶ ምን አይነት ነገሮች ደግሞ ፔሸንቱ ላይ ይፈጠራል የሚለውን ስናይ ሲስተሚክ አናፍላክሲስ ከሆነ ኦከር አፍተር አድሚኒስትሬሽን ኦፍ ሆርሞን ኦር ድራግ ኤንድ ዘ ላይክ። እነዚህ ብዙ ጊዜ ከመድኃኒት ሲሰጥ የተለያዩ ሆርሞኖች አድሚኒስትር በሚደረጉበት ጊዜ የሲስተሚክ አናፍላክሲስ የምንለው ነገር ሊፈጠር የሚችለው እና ምን ነገሮች ይታያሉ? አሁን ኢቺንግ ሊኖር ይችላል፣ ሊያሳከክ ይችላል። ሃይቭ ኢሪቴማ ሰውነቱ በጣም ሊቀላ ይችላል። ኮንስትሪክሽን ኦፍ ብሮንኪዮልስ የመተንፈሻ ቱቦ አካባቢ በጣም ሳምቦ አካባቢ ሊጠቡ ይችላሉ። ያኔ ያተነፋፈስ ችግር ይፈጠራል። ዊዚንግ ሊኖር ይችላል። ላርኒጃል ኢዴማ ይኖራል። ሆርስነስ ይኖራል። ቮሚቲንግ፣ ክራምፕስ፣ ዲያረ፣ ላርኒጃል ኦብስትራክሽን፣ ሾክ ኢቭን ደግሞ ሄዶም የከፋ ደረጃ ላይ ሲደርሱ ምን እንዲፈጠር ሊያደርጉ ይችላሉ? ዴዝ የምንለው ነገር ወር ሞት እንዲፈጠር ሊያደርጉ ይችላሉ ማለት ሲስተሚክ አናፍላክሲስ ሲፈጠር ማለት ነው። ሎካል ኢሚዲየት ሪያክሽኑን ስናይ ደግሞ ኤክስፕሊፋይድ ባይ ሶኮልድ አቶፒክ አለርጂ በሚባል 10% ኦፍ ፖፑሌሽን ይሄ ነው ያለ 10% የሚጠጋው ፖፑሌሽን አቶፒክ አለርጂ የምንለው ነገር አለው ማለት ነው። ሪዛልትስ ፍሮም ኤክስፖዠር ቱ ኮመን አለርጂ ልክ እነዚህ ፖለን፣ የአበባ ላይ ያሉ ብናኖች፣ ቤት ላይ የሚገኙ ዳስቶች፣ አቧራዎች፣ ለተለያዩ ምግቦች እንትን ስንል አቶፒክ አለርጂ የምንለው ነገር አብዛኛው 10% የሚጠጋው ፖፑሌሽን ላይ ያለ የአለርጂ አይነት ነው ማለት። ስኪን ላይ ምን ሊኖር ይችላል? ሊያሳከክ ይችላል። ወር ሃይቭ የምንለው ነገር ይኖራል። ጂአይ ላይ ደግሞ ዲሃራ ሊኖር ይችላል። ወር በአማርኛ ተቅማጥ የምንለው። ላንግ ላይ ደግሞ ብሮንኪዮ ኮንስትሪክሽን የመተንፈሻ ቱቦ በጣም ሊጠብ ይችላል ማለት ነው። ስለዚህ ያተነፋፈስ ችግር እንዲፈጠር ያደርጋሉ ማለት ነው። ሰዎች በምስሉ ላይ የምትመለከቱት ሴት እንግዲህ መጀመሪያ ኖርማል አፒሪያንሷ እዚህ ጋር የምትመለከቱት ነው። ግን አለርጂ ነበረባት። ያ አለርጂ ምን እንዲፈጠር አደረገ? ፊቷን ከዚህኛው ወደዚህኛው ቀይሯል ማለት ነው። ከዚህ ወደዚህኛው ቀይሯል ማለት ሲቨር የሆነ አለርጂክ ሪአክሽን አናፍላክሲስ ስላለባት እሱ ነው እንግዲህ መልኳን ወደዚህ የቀየረው ማለት ነው። ዋይ ዱ ሳም ፒፕል ሃቭ አለርጂስ ዋይል አዘር ዶንት ማለት ነው። አንዳንድ ሰዎች አለርጂ ያለባቸው አንዳንዱ ደግሞ የለባትም። ይሄ እንዴት ሊፈጠር ቻለ የሚለውን ስናይ አቶፒ የምንለው ሀሳብ ነው የሚነሳው። ፕሪዲስፖዚሽን ቱ ሪያክት ቱ አለርጂንስ ማለት እነዚህ አለርጂ እንዲፈጠር የሚያደርጉ አለርጂኖች ይባላሉ እና ለነሱ ከዚህ ቀደም ተጋላጭነት ካላቸው ያ ነገር
እንዲነሳ ምክንያት ሊሆን ይችላል ማለት። አቶፒክ ፔሸንቶች ምን አላቸው? ሌላ ደግሞ ሃየር ኢሚኖግሎቢን ኢ ሌቭል አላቸው። የኢሚኖግሎቢን ኢ ኮንሰንትሬሽናቸው ከሌላው አንጻር ከፍ ያለ ነው። ሌላ ደግሞ ሞር ቲኤች2 ሴል አላቸው። ካንዲዴት ጂን እነዚህ 5q31 እና 6p የምንላቸው ሴሎች አሉና ጂኖች አሉና እነዚህ መጠናቸው ከፍተኛ ስለሚሆኑ ከሌላው ማለት ነው። ዲስኦርደር ሪዛልቲንግ ፍሮም ታይፕ 1 ሃይፐርሴንሲቲቪቲ አሁን ለምሳሌ ከታይፕ 1 ሃይፐርሴንሲቲቪቲ ከአለርጂ ጋር በተገናኘ የሚመጡ ሎካል ላይ ካየ አቶፒያል ነው አለ እሱ ሀሳብ ነው የሚመጣው። ዚስ ፎርም ሃይፐርሴንሲቲቪቲ ፋሚሊያል ነው ማለት ከቤተሰብ ወደ ቤተሰብ ሊተላለፍ የሚችልና ዘሞስት ኮመን ነው። ዘሞስት ኮመን 10% ኦፍ ፖፑሌሽን ላይ ይታያል ብለናል። ኦከሪን መኒ ኦርጋን ሲስተም ላይም ሊታይ ይችላል ሊፈጠር ይችላል። አቶፒ ኢንሄሪትድ ፕሪዲስፖዚሽን ቱ አብኖርማል ሪስፖንስ አጌንስት ጂን ማለት ነው። አለርጂን ሶል ከሌላ ከቤተሰብ አካልም ሊተላለፍ የሚችል አይነት ነገር ሊሆን ይችላል። ስኪን ላይ እንግዲህ ደርማታይተስ ኦር ኤክዜማ የምንለው ነገር ሊኖር ይችላል። ኖዝ ላይ ደግሞ አለርጂክ ሪናይተስ፣ ሳምባ ላይ ኦር ላንግ ላይ ደግሞ አለርጂክ ብሮንኪያል አስማ ሊታይ ይችላል። ኢንተስታይን ላይ ደግሞ አለርጂክ ጋስትሮ ኢንትራይተስ የምንላቸው እነዚህ ሎካል ሲስተም ላይ ኦር ሎካል ኦርጋን ላይ እንዲታይ የሚያደርጉ ናቸው ማለት ነው። እንዲታዩ የሚችሉ ናቸው። ሲስተሚክ ላይ ካየን ደግሞ አናፍላክሲስ አለ። ሪል ላይፍ ትሪትኒንግ ሲስተሚክ ታይፕ 1 ሃይፐርሴንሲቲቭ ሪያክሽን ነው። በጣም አናፍላክሲስ ተፈጠረ ማለት ሙሉ የሰውነታችን ላይ የሚገኙ ሲስተሞች ኢንቮልቭ ያደርጋሉ ማለት ነው እና በጣም ላይፍ ትሪትኒንግ ነው። ህይወት ላይ ትልቅ አደጋ ሊጥል የሚችል ነገር ነው። ኢቨን መጨረሻው ሞት ሊሆን ይችላል። አናፍላክቲክ ሾክ ብለን እንጠራለን። መጨረሻው እስከ ሞት ድረስ ሊወስድ የሚችል ነው ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁን እንድታሳዩ በፍቅር እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።